አቅፋ አብራህ የምትሆነው ምናምን ነገር ብለው የሆነ ሰዎች ጻፉልኝ ማለት ነው ከውጪ። ከዛ እኔም እስከዛሬ ልብ ብዬው አላውቅምና በቃ ልብሽን አየሁኝ ማለት ነው። ምን አይነት ልብ እንዳለሽ፣ ምን አይነት ንጹህ ልብ እንዳለሽ ተረዳሁኝ። የምሬ ነውና ያ ንጹህ ልብሽን መጉዳት አልፈልግም። የውስጤን የአንጀቴን ሆዴን ተረጅልኝ እኔ ፍቅር እንጂ አይደለም የልቤን የውስጤን የአንጀቴን እኔ የምለው ማለት ነው ቤተሰቦች ሩትዬ እኮ ከትላንት ወዲያ ነው መቼ ነው በዚህ ሳምንት ውስጥ በቲክቶኳ ጁአናም የሚል እንትን ፖስት አድርጋ ነበርና እነዚህ ጁአናሞች ማለት ነው እነዚህ እራብተኞች ማለት ነው እውነቷን ነው ሩትዬ ልካቸው ነው የተናገረችው በዘፈን መልክ ወይም ደግሞ በንግግር መልክ ቢሆንም ማለት ነውና ለማንኛውም እንግዲህ ሄርሜላ ውጭ ሀገር ሆኖ የሚያዩሽ ሰዎች በጣም ነው ወደዱሽ እንዴት ልጅን አቅፋ እንደዚህ ላንተ ቦታ ትሰጣለች በጣም ነው ያደነቅናት ብሎኝ ስነግሩኝ እኔም እስከዛሬ እንዴት ነው ይሄንን ነገር ላይ ያልቻልኩት ብሎ እንግዲህ ከዚህ በኋላ ያንቺ ፍቅር መግባት አልፈልግም ፍቅርሽን ተቀብያለሁ ብሎ በይፋ ተናግሯል። እኛ ውጭ ሀገር ሆነን እንደምናይኮ ለኛ አትናገሩም እኛ አይደለም እንደምናይልክ እንከፍ ምን ይመስላል በእናታችሁ ሳልወድ እኮ እንድናገር ያደረገኝ ማለት ነው። እና እስከዛሬ እንደዚህ መሆንሽን ለኔ እንደዚህ መሆንሽን አላቅም ነበር አልታየኝም ነበር እንድታየኝ አይኔን እንድገልጥ ያደረጉኝ ሰዎች ናቸው። በሰው ምክንያት ነው የምትኖረው አንተ ለሰው ብለህ ነው የምትኖረው ለራስህ ብለህ ነው እንጂ ኧረ ተው ዝሙት ይበቃችኋል። ኧረ ተው ሩትዬ አብርሽ ተው ግን ይበቃችኋል። ከዚህ በበላይ እኮ እናንተ ዛሬ የምታገኙትን ብር ነው እንጂ የምታዩት ነገ የምታገኙትን ነገር እኮ አታዩም። ሰው እኮ የዘራውን ነው የሚያጭደው። ተው ግን ተው ከዚህ በላይ ለልጃችሁ መጥፎ ነገር አታስቀምጡ። የቤተሰብ እንትን ጥፋት ለልጅ ይተርፋል ሲባል አልሰማችሁም? እናንተ የሰራችሁት አጥያት እኮ ነው ነገር ለልጃችሁ የሚተርፈው። እኔ ለልጃችሁ እንዲተርፍ መቼም አልፈልግም። ግን ብዙዎቻችን ቤተሰቦቻችን ከጀርባችን ያስቀምጡት ነገር ነው ዛሬ የኛን ብዙ ነገር እየደረሰብን ያለው ማለት ነው። እናንተ ያስቀምጣችሁት ነው የምታጭሉት። በእናንተ ባይሆንም እኔ እንጂ አላውቅም፣ ግን ይበቃል ብዬ አስባለሁ። ዝሙት ይበቃል። የምሬ ነው።